አትወስጂም ይበልና የሚፈጠረውን አንድ ላይ ነው ያለ እሱ ወንድ ከሆነ እንደዛ ማለት ነው። ሰው ላኪለት አሁን መጨቀጨቅ ያስይስጠኝ ልሂድበት። እሺ ፍሬም አንዴ ስጠኝና ልሂድ። ካሜራ እሺ የመጣሁት ወድጄ አይደለም። ከፈለኩኝ እስከ ህግ ድረስ ጠይቃለሁ። ታውቃለህ አይደል? እሱን ቤብ ለነዚህ ልጆች እቃቸው ውስጣቸውና ይጡልኝ ከቤት ስነ ስርዓት ያዝ። ሻም ባትረብሹን ደስ ይለኛል። ባትረብሽኝ ደስ ይለኛል። ግን እዚህ ቤት ውስጥ የለሽም እያልክ ነው? አዎ ምንም ነው። ንብረት የሚባል ነገር የለሽም እዚህ። ኦኬ ሶ እዚህ ቤት ውስጥ ምንም ነገር የለሽም እያልክ ነው? ስፈቅድላችሁ ብቻ ነው እዚህ ቤት መግባት የምትችሉት። ውጡልኝ። ኦኬ ችግር የለውም። ግን ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ለእናንተ ታውቃላችሁ ምንም ቃላት የለኝም እውነት ለመናገር በጣም አሳቢ እንጃ በጣም ተጨናቂ ሰዎች ናችሁ እውነት። በቃ ብቻ ትናንትናም ለእናንተ መናገር ያለብኝም ነገር በሙሉ ተናግሬ ጨርሻለሁ አልልም። ምክንያቱም ስለናንተ በቃ ለኔ የምታስቡልኝ የምትጨነቁልኝ በጣም ብዙዎቻችሁን እያየሁ ነበርና ሁላ ማለት ያለውበት ሁኔታ ቴክስት ምናንም ኮሜንት ለማንበብ ያለውበት ሁኔታ ላይ አይደለም ያለሁት። ግን ደግሞ በቻልኩት መጠን የሁላችሁንም ቴክስት ለመመለስ እየሞከርኩኝ ነውና ብዙዎቻችሁ ምን ያክል እንደተጨነቃችሁ ምን ያክል ለኔ ያላችሁን ቦታ እያሳያችሁ ነበርና የምር ዛሬም ነገም ከነገ ወዲያም ሁሌም የምር ከልቤ አመሰግናለሁ። ደግሞ ያው ትላንትና የተፈጠረውን ነገር አይታችኋልና እኔ እውነት ለመናገር ከዚህ በኋላ ላይፌን ለማስተካከል ላይፌን ለመቀጠል ነው እየሞከርኩ ያለሁት። ብዙዎቻችሁም እያላችሁ ነበር ብዙ ፈተና ይደርስባታል፣ ግን ደግሞ እውነት ለመናገር ከምንም በላይ ጠንካሮች ነና እኔ በቀላሉ ሲጀመርም ደግሞ በእንደዚህ አይነት ነገር የምሰበር ሰው አይደለሁኝምና ብዙዎች ደግሞ እና አንዳንድ ሰዎችም ደግሞ እንደዚህ ሆነን ማየት የማይፈልጉ ብዙ ሰዎች አሉ እውነት ለመናገር። ምክንያቱም ሰው ስንሆን ወዳጃችን እንዳለውና ጠላታችንም ደግሞ በዛው ልክ ብዙ ነው ያለውና እግዚአብሔር ይመስገን ዛሬ እኔ ደህና ነኝ። እዚህ ለመቆም ደግሞ በህይወት ቆሜ እዚህ ጋር ለመሆኑም ደግሞ መጀመሪያ ላይ ፈጣሪ ነው ፈቀደልኝና ብቻ አንዳንድ ሰው ቢደብራችሁም ዛሬ ላይም እንደዚህ ቆመን ጥንካሬያችንን ምን ያክል ማለት አሁን እዚህ ጋር የምናገረውን ነገር ብቻ አትዩ። እኔ ውስጥ ላይ ማድረግ ያለብኝን ከዚህ በኋላ መምራት ያለብኝን ምን ማድረግ እንዳለብኝ ልክ እንደ ሴት ልጅ ብዙ ነገሮች እያቀድኩ ነው ያለሁት። ማቀድ ብቻ ሳይሆን ደግሞ ለእናንተም ጭምር ምን ደረጃ ድረስ እንዳደረስኩኝ ማለት ለእናንተም ጭምር ነው። በቃ በአጠቃላይ ጥንካሬን ማሳየት የምፈልገውና በጣም ብዙ ጭንቀት ውስጥ ነው ያለሁት። ግን አሁን እግዚአብሔር ይመስገን ተረጋግቻለሁ። ራሴንም በደንብ አዳምጪ መወሰን ያለብኝን ነገሮች መፍትሄ መፈለግ ላሉብኝ ነገሮች በሙሉ ፈልጌላቸው ወስኜባቸው ጨርሻለሁ። ሰው ጋር ተለያየን ማለት ከዛ ሰው ጋር መጨረሻችን ወይ ፍጻሜያችን አይደለም። ህይወት ይቀጥላል። በቃ እኔም የራሴ የምለው ህይወት አለ፣ ሁሉም ሰው የራሴ የሚለው ህይወት አለና ከዛ ሰው ጋር ተለየው ብዬ እውነት ለመናገር ባለፈው እንኳን ባደረኩት ነገር እንኳን ለራሴ ተጸጸት ነበርና ያው ነግራችኋለሁ። ለእናንተ አይለመደኝም ለእናንተም ጭምር ሶሪ ማለት ነው የምፈልገውና ዛሬ ቤት መሄድ ባልፈልግም ግዴታ መሄድ ስላለብኝ ግን እሄዳለሁኝ። አንዳንዴ ስንስቅ ወይም ደግሞ ጅል ስንሆን በቃ አንዳንድ ሰው ጅል አድርገው የሚቆጥሩ ሰዎች አሉና ዝም ስላልኩኝ ኮስተር ብዬ የራሴን እቃ ማስመለስ ባለብኝ መንገድ ላስመለስ እችላለሁና ባለፈው ጽጌ ልከት ነበር ከአብሪኮ ጋር አንድ ላይ ቤት ገብተው ዶክመንት ልትቀበል ነበር። እንደውነት ለመናገር ልብሴን ማውጣት ያለብኝ ነገር በሙሉ ንብረቶቼ እንዳለ አውጥቻለሁ። ግን የትምህርት ቤት እንዳጋጣሚ ነው ደግሞ የትምህርት ቤት ፕሮሰሲንግ ምናምን ሁሉ ነገር ካርዶቼን ማስረጃዎቼን ምንም ነገር ከዛ ቤት ውስጥ ይዣለሁ። ፓስፖርቴ ምናምን ሁላ እዛ ቤት ነው ያለውና ስለዚህ ግዴታ ማለት መሄድ አልፈልግም። እውነት ለመናገር እዛ ቤት መሄድ አልፈልግም። ጽጌም ክላስ ናት ያለችው ከክላስ እስከምትመለስ ልጠብቃ ብቻዬንም መሄድ አልፈልግም። እውነት ለመናገር አብሪኮም እውነት ለመናገር ትላንትና ባደረገው ነገር በጣም ነበር ያናደደኝና በቃ ከቻልኩኝ እንደዛ ለማድረግ መጭበትን ሰዓት አውቄ ስንት ሰዓት ይታወጣሁኝ ራሱ የምር እሺ እንዴት ታደርጉሽ አወራሽ ስልሽ ባለፈው የነበረው ነገሮች አንዳንድ ይገርታውልሽ እያወሩ ነበር
አይ እኔ ግን ሳስበው ሌላ ሰው ብትልክስ ማለት ደግሞ አሁን እዛ ቤት ገብተን ይኖራል ምናምን ጭቅጭቅ እንድንጨቀጭቅ አልፈልግም ነው ጽጌ። አንደኛ እኔ መጨቃጨቅ ምንም ከማንም ሰው ጋር አልፈልግም። ችግር የለም እኮ አሁን ዘካሪያስ ማለ ሌላ ሰው ሄደው እኮ መምጣት ይችላል። ዘካሪያስ ራሱ እኮ ስለኔ ዶክመንት ሄዶ ለማምጣት ቢሞክር ራሱ እኮ አንተ ምን አገባ ነው የሚባል እኮ። ምን አገባሽ ተብዬ አይደል እንዴ ባለፋሽ ቀንጥራ ያወጣኝ እኮ። እንደዛ ከተባለማ ለምን ወንድሜ ነስ እዚህ ጋር ለምን እንዲገመት አደርጋለሁ? እኔ ራሴ ይዤ ንብረቴን መውሰድ እፈልጋለሁ ብዬ ንብረቴ ነው። ከዛ ውጭ ምንም የሚያነጋግረን ነገር ይኖራል ብዬ አላስብም እኮ። ንብረትሽ ነው ልክ ነሽ፣ ግን ደግሞ አሁን ሄደን እኮ ካለ እኮ ጭቅጭቅ እንድትላንትና የሌለ ነገር አንዳንድ ነገር እንደራረጋለን ደግሞ ነው ምንም የሚፈጥ አሁን ትናንትና አይተሻል፣ ብዙ ነገር አድርጓል የማይሆን ነገር። አሁን ደግሞ ጭቅጭቅ እንደገና አሁን ባይሰጥ አሁን እንደነጠቀኝ ቢነጥቅሽ አልሰጥሽ። እስኪ እሱ ወንድ ነው የትምህርት ቤት ማስረጃዬን ፓስፖርቴ ምናምን ከዛ ቤት አታወጪም ብሎ ይበል አትወስጂም ይበልና የሚፈጠረውን አንድ ላይ ነው ያለ። እሱ ወንድ ከሆነ እንደዛ ማለት ነው። አሁን መጨቀጨቅ ያስፈልግም በእንደዚህ ሁኔታ የራሴ ዕቃ ነው እንጂ የሌላ ሰው ዕቃ አይደለም አይደል? ስለዚህ የራሴን ዕቃ እንደውም ራሴን ይርኩም ማምጣት ያለብኝ እንጂ ሰው መላክ ማለት እዚህ ጋር ፈሪ ምናምን አልፈልግም። በቃ እንደዚህ ነገር ማለት ነው። በቃ ለምን ጠንካራ ነሽ አንቺ አውቃለሁ እኮ ነበር። በቃ እርግጠኛ ነሽ? እኔ ደግሞ እኔ አላንተ መቼም ይገኛል ይሻላል ማነው ያንተናወክን እንኳን ምራን ደጇ ያምር አትሂድ እንኳን ደህና መጣሽ። በቃ ይቀረኛል እና ቃል ወስድ ነው የምን ቃል በቃ ይቀረኛል። ባለፈው ዶክመንት ላክልኝ ብዬ አላክልኝ። ዶክመንት ወስደሽ አልወሰደችውም። ከወሰደችውማ ለምን ይመጣል? ቪዲዮ ላይ እኮ አይቼዋለሁ። ቀምታት በቃ ተውከው ነው። አይ ተመልሳ መጣ ወስደዋለች። አልወሰድኩትም። እውነቱ ነገር ቪዲዮ ባይዘው ማለት ነው። ቪዲዮ መኖሩ በጣም ጸዴ ነገር ነው። ተረዳይ ነው የሚኖረው ውስጥ ነው ያቀምጡ ነበር እኮ። እሺ ዶክመንት ውስጥ እኔ ወደ ውስጥ መግባት አይደለም ቤት ውስጥ ራሱ መግባት አልፈልግም። የምን ዶክመንት ነው? የትምህርት ቤት ዶክመንት ምናምን እዚህ እንዳለ ታውቃለህ። ለዛ ነው የመጣሁት። እዚህ ያለ እርግጠኛ ነሽ? አዎ እዚህ ያለ ጽጌ ወስደዋለች። ጽጌ ወሰደችው ባይዘው ማለት ነው። እኔም ወድጄ አይደለም ባይዘው ካሜራ ይዤ የመጣሁት ካሜራ ይዤ የመጣሁት ወድጄ አይደለም። እሺ አንዴ ዶክመንት ስጠኝና ልሂድ። ሰርቲፊኬት ያስፈልገኛል። ካርድ ምናምን ያለው እንዳለ እዛ ውስጥ ነው። ቤቴን እንድትረብሽኝ እንድትበጠብጪ አልፈቅድልሽ። ማንም ምን ያንተ ቤት ለመበጥበጥ አስቤ ምናምን አይደለም ሲጀመር የመጣሁት። እየረበሽኝ ነው ማንም የረበሸ ሰው የለም። ብንከባበር ደስ ይለኛል እኮ። እኔማ አክብሬ ነው እኮ የመጣሁት። አክብሬማ ማለት ነው። እኔ ካንተ ጋር አፍላፊ መከፋፈት ስለማልፈልግ ሰው ላኩኝ። ገባ አይደል? ለአንተ ለሰው ክብር ቢኖር ኑሮ እዚህ ጋር እሷን ስልካት ለእሷ መስጠት ትችል ነበር እቃውን። ኦኬ የፈለከው ወይስ ዶክሜንቴን ምናምን እያልኩኝ እንድመጣ ነበር አይደል? ኦኬ ወይስ መጥቼ መለማመጥ ነበረብኝ? ለወረቀት አንተን መለማመጥ የለብኝም እኮ። ሰው እንደዛ ትበላ ታዲያ። ስለዚህ አሁን በሰላማዊ መንገድ ዶክሜንቴን ስጠኝ ልሂድበት። እሺ ኤፍሬም አንዴ ስጠኝና ልሂድ። ኤፍሬም አንዴ ዶክሜንት ስጠኝና ልሂድበት። አንቺ ምን ታደርጊያለሽ? እንጂ ጽጌ አትበለኝ ኤፍሬም። ስነ ስርዓት ዶክሜንት የትምህርት ቤት ወረቀት ስጠኝና ልሂድበት። መቼስ እዚህ ቤት ሌላ ነገር ኖሮኝ እንደማልመጣም አንተ ታውቃለህ። ዶክመንት ማለት የትምህርት ቤት ወረቀት ይፈልጉትን ነገር ሰልሰልስጣቸው ምን ይችላል? አንቺ እንዴት ነው እንደዚህ የምታወሪኝ? ቤታችን ቆይ ጽጌረዳች በለኝ ፍሬም። አያገባሽ። ያገባኛል። ይሄ ቤት ቆይ ይሄ ያብኝ እሱ አይደለም እንዴ አትበል። ማን ነው የቤት ይሄ ወይ አንተ ብርቅ አደረከው ሴት መያዝ እንደ እንትና ያስከው አይደለም። እሺ ቤታችን መታቸው አትጮውብን።
አንቺ ምን አለሽ? እኔ ቤት ያንቺ ቤት ነው። እዛው ውጪ ሆናችሁ ማውራት እንችላለን። ኤፍሬም አንዴ ወረቀትን ስጠኝና ልሂድበት እባክህ። እኔ ጭቅጭቅ አልፈልግም። በቃ ወረቀትን ስጠኝበት ልሂድበት። ሰማኝማ። ቅድም ደግሞ አንዳንድ እቃዎች ነበሩና ለልጁ ሰጥቻቸው ውጪ። አዎ እዛ ወጥተው ይቀበሉ። ቤቴ መጥተው እንዳይጨውብኝ። ምንድን ነው ያለሽ አንቺ? ዶክሜንት ወረቀት። የምን ዶክሜንት? በእንትን ያለው አንድ ላይ ሁሉም ፓስፖርቴ ምንም አንድ ላይ ነው፣ ወረቀት ላይ ነበር። ትፈልጋለህ ገብታ? ኦኬ እሷን ፈቃድ ነው ልጅ ጭራሽ የምጠይቀው? ማስፈቀድ አለብሽ። ማስፈቀድ አለብሽ። የራሴን ዶክሜንት እሷን አለ ማስፈቀድ አለብሽ። ማስፈቀድ አለብሽ እኮ እሺ ስጭኝና ልውጣበት። ሲጀመር አንቺ ፈልጌ እንዳልመጣው መቼስ ይረዳሻል። ዝም ብለሽ መግባት አትችይም። እዚህ ጋር እንድትጫጭብኝ አልፈልግም። የኔ እናት በመጀመሪያ የምታኝበት አልጋ ሳይቀር የኔን አልጋ ነው። እሺ የምታኝበት አልጋ ሳይቀር ፍራሹን ቀይረን እየተኛን ያለነው እሱ ምንም ፍራሹን አይደለም። ለምን ጣራ ላይ አትተኝም? እኔ የሚመለከተኝ ነገር አይደለም። እዚህ ጋር እንደዚህ ስላልሽ እንደዚህ ማንም ይፈራስ ነው። ለምን የመጣሽው እዚህ ቤት? ኖ እዚህ ጋር ለምን የመጣሽው? እቃዬን ልወስድ። የምን እቃ? እቃዬን ዶክሜንቴ። ለዶክሜንትም እንደዚህ መንጨት አይፈልግብኝም ነበር። የሚያስፈልግሽን እቃ ካለ እዛ ታች ለልጆ አስቀምጬዋለሁ። ኦኬ ሌሎች ነገሮች ካሉ እኔ ቤቷ እኮ ነው እንጂ መውጣት የለብኝ። ሴትዮዋ አትነጂ ተገፍያት ብለኝ ኤፍሬም በማርያም በቃ እሺ። ራሴን እያመመኝ ነው። እውነት ራሴን እያመመኝ ነው። እቃዬን ስጠኝ ልውጣበት። እያስፈራራች የሚሆነው ነው። አት በእጄ ሰበብ ልትሆኝ ነው። ኧረ እባክሽ አምርሽ ነው ባይዘው ክብርሽ አንቺ ነሽ በእጄ ሰበብ የምትሆኝ። ክብርሽን ጠብቂ። እኔ ካንቺ ጋር ምንም አይነት ንግግር መነጋገር አልፈልግም። ኤፍሬም ዞር አድርገህ ወይ በጥፊ ገጨታለሁ። ዞር በይ እንዳትለግኝ ይሻለው። ዞር በይ የት ነሽ? ቆይ የምትገቢሽ የት? ነው ቤት ነው የምትገቡት እናንተ? ኤፍሬም ስነ ስርዓት ይኑር። የሰው መኝታ ነው እንጂ የሰው እኮ አይደለም። እሺ ወረቀት ይስጠኝና እንሂድበት። እኔ እዚህ ጋር መቆም አልፈልግም። ወረቀት የትምህርት ቤት ማስረጃ እፈልገዋለሁ። የኔ እናት እኔ ከአንቺ ጋር ለሚያወራት ስነ ስርዓት ይኑርሽ። ዝም ብለሽ መኝታ ክፍላችን መግባት አትችይም። ገባሽ? መኝታችን እያስፈቀደ ምናምን ነው የምንገባው። ይሄ ስታይ ፔንሲዮን ምናምን አይደለም። እሺ አይደለ ሰው አንተ ማለት አስፈቅድም መግባት ከፈለኩኝ አንተ ማለት አስፈቅድም አይደል? ሰው ላስፈቅዳት ይቀርና ቤቱ ይሄ ያለው እንጂ ሰው አይደለም። ስታይ ፔንሲዮን ይመስላል እንዴ? አረ ምን አይነት ፍቅት እንዲያዝኩ ፔንሲዮን መሰላቸው። እኔ እባክሽ ግቢና እቃሽ መውሰድ ካለብሽ በስነ ስርዓት ትወስጃለሽ። በስነ ስርዓት እቃዬን ስጠኝና ልሂድበት። ኦኬ ወይስ ቆሜ እንድጨቃጨቅ ምናምን ነው የምትፈልገው? እኮ የምትፈልጉት እቃ ካለ ፈልጎ ይሰጣችኋል። ይኸውላችሁ እኔ ከእናንተ ጋር ምንም የምጨቃጨቅበት ጊዜ የለኝም ለራሴ እኮ የምትፈልጉት እቃ ካለ ፈልጎ ይሰጣችኋል። ስጠኝ ቶሎ በል። ምንም ካንተ ጋር ማዳምጠው ነገር የለም። ማዳምጠው ነገር የለም። የሰው ቤት ገንጥለሽ መግባት አትችልም። ከዛሬ በኋላ የሰው ቤት ልትል አትችልም። ገባ አይደል? የማን ነው ቤት ውስጥ? ባይዘው ይሄን ቤት ለቅቄ የወጣሁት እዚህ ቤት ውስጥ ምንም አይነት ነገር ስለማልፈልግ ነው። ተረዳኝ እንጂ ከዛ ውጪ የሰው ቤት ልትልኝ አትችልም። አንድ በአንድ ይሄ ቤት እንደሆነ ያደረኩት በመጀመሪያ እህያም ናት፣ ሌላ ሰው አይደለም። ማናት? እያም ማንች እያም ማንነቷን በቅርቡ ስለምታውቀው ችግር የለም። ኦኬ እዚህ ጋር ሰው ሆነ ቤት ውስጥ ለመኖር እንኳን ያበቃው እህያም ነች፣ ሌላ ሴት አይደለችም። እኔ ነኝ ስፈቅድላችሁ ብቻ ነው እዚህ ቤት መግባት የምትችሉት። ውጡልኝ። ኦኬ ችግር የለውም። ግን ደግሞ ለአሁኑ ዶክሜንት ስጠኝና እዚህ ሲጀመር ምን አለኝ ብዬ ነው መጣ አመቻችቼ ነገርሽ እኮ የሚፈልግሽ ችግር የለውም። ነይ ልብስሽን ቀይሪ። ኤፍሬም ወረቀቴን ስጠኝ። ቪዲዮ ላይ አይቼዋለሁ። ባይዘው አሁንም ድረስ ቪዲዮ ይዤ የመጣሁት ከአንተ ጋር መጨቃጨቅ ስለማልፈልግ ነው። ቪዲዮ ላይ በስነ ስርዓት ታይቷል። ዶክሜንት ፈልጋ መጣች፣ ይዛ ውስጥ በር ላይ ተቀበልካት። ቪዲዮን በስነ ስርዓት አይቼዋለሁ። ዶክሜንት ነው እዛ ውስጥ ያለው፣ ሁላ ፓስፖርት ሁላ አለው። አልወሰደችም። እንዳልወሰደች ማስረጃ አለው። ከፈለኩኝ እስከ ህግ ድረስ ጠይቃለሁ። ታውቃለህ አይደል? እሱን ቤብ ለእነዚህ ልጆች እቃቸው ውስጣቸውና ይውጡልኝ ከቤቴ። ሻውን ባትረብሹኝ ደስ ይለኛል። ባትረብሽኝ ደስ ይለኛል። እኛ እየረብሽን ያለው ወይ አንተ እየረብሽክ ያለው? ኤፍሬም ይኸውልሽ እቤቱን ባትበጠብጡብኝ ደስ ይለኛል። ኧረ አዎ ኦኬ። አንተን ባትበጠብጠኝ ደስ ይለኛል። እኔም በጣም ህይወቴን እንደዚህ እያመሰቃቀልኩ ነው ያለው። ከበረ አይገባሽ ባይዘው ተነሳቂ። አዎ በጣም ክብረ ቢስ እንደሆንኩ የማውቀው ከአንተ ጋር ህይወት በመቀጠል ነው። ክብረ ቢስ ልክ ነህ። እኔ ክብረ ቢሷ እኔ ክብረ ቢሷ ከእንዳንተ አይነት ሰው ጋር በመሆኑ ራሱ ክብሬ በጣም ነው የወረደው። ስለዚህ ቀይን ስጠኝና ልሂድበት። ክብር ቢኖር ኖሮማ ሰው እዚህ መጥቶ እንዲጨቃጨቃ አታደርግም ነበረ።
ኦኬ ቀይ ስጠኝና እኔ እዚህ ቤት ውስጥ እንኳን የምመጣበት ምንም ምክንያት የለም እኮ ውጪ ጠብቂኝ በቃ ውጪ ብለህ ልታስወጣኝ አትችልም በመጀመሪያ ተረዳኝ አይደል ውጪ ብለህ ልታስወጣኝ አትችልም ውጪ ብለህ ልታስወጣኝ አትችልም ሲጀመር ማን ስለሆንክ ነው አንተ ውጪ ብለህ የምታስወጣኝ ለምንኩሽ ከአንዴ ሁለቴ ሶስቴ ምን ብዬ ነው ካንተ ጋር ለማመጥ በመጀመሪያ ክብር ዛሬ በጥፊ ነው ነገ ደግሞ እንደሚከተልሽ ማን እንደሆንኩኝ እኔን እራሱ አታውቂኝም ማለት ነው ገና ምን ትንሽ በቃ የሆነ እንትን አፍናት ምን እየሆናችሁ ነው የራስ ስራ ነው እንደዚህ ሁሉ እንዲደረግ ያደረከው ጀግና ይልኝ ስነ ስርዓት ያዝ ውጭ ከቤቴ አንጠልጥዬ እንደዚህ አድርጌ ማውጣት እችላለሁ ማን ስለሆነሽ ነው ሰው ውጡ ልትል የምትችለው ተረዳኝ ገና ማንነቴን አላወቅሽም ማለት ነው ኦኬ ዛሬ በጥፊ ነው ነገ ደግሞ እንደሚጠብቅሽ አታውቂም ለምን እጅሽ ምሰነዝ እንደላገም ይቀጥላል ምን ላርጋት ምንድነው እጅሽ ምሰነዝሪባት ዞር በል ገና ማንነታችንን በደንብ ሂድና አስረዳት በደንብ ሂድና ንገራት ኦኬ ዛሬ በጥፊ ነው ነገ ደግሞ ምን እንደሚጠብቃት በደንብ ንገራት ወይ በጥፊ ተመታችና በቃ ዓለም ሊቃጠል ነው አይደል ዓለም ሊቃጠል ወይ ተንጨረጨረች በጥፊ ስለተመታሽ ነገ መሬት ላይ ነው ማንከባለልሽ ገና ተንጫጫ ሂድ ሹሩሩ በላት እንጂ ምንድነው እንትን ያለችብህ ነው ሹሩሩ በላት ሂድና ኦኬ ወይ ቤቢ ተመታችብህ በቃ ዓለሙስ ሊቃጠሉ ነው ወይ ዓለሙስ ሊነዱ ነው በቃ ወይ በጣም ትልቅ ገነት የሚተፈጠረው ዶክመንቴን ነበር ስተኛልኩ በሰላም በሰጤ ኖሮ እሷም ጥፊ አይከተላትም ነገም ደግሞ ሌላ ዕቃ ፈልጌ እዚህ ቤት ስመጣ አልሰጥሽም ከተባልኩኝ እንደዚህ ነው ሜሪ ለማንከባልላት ኦኬ ዛሬ የተፈጠረው ነገር ጥፊ ነው ነገ ደግሞ እንደሚቀጥል ታውቀዋለህ እኔ ያልገባኝ ለምንድን ነው ይሄን ያህል የሚጨነቅ ጭራሽ ውጪ ብላ አንተ ነህ ደግሞ እንትን ልትለኝ የምትሞክረው እንደዛ ነው ራሴን ክብሬን አስጠብቄ ራሴን ነገር ድጋሚ መጀመር ጀምራለሁ ብዬ ስለወጣሁ ነው ውጪ ምናምን ነገር ልትለኝ ነገርኩሽ እኮ ማን እንደሆንኩኝ ያሳይሻለሁ ኦኬ ወይ ከዚህ ባስ የሚመጣልሽ አንቺ እንሰራራሱ አፋን ዘጋለን እንጂ ባይዘው በቤቴ ነው እንደዚህ ቅብርር እያሻለሽ ውጪ ከቤት ምኑን የተቀየረ ዕቃ ተይ እንጂ ተይ እንጂ እኔን አይደለም ውጪ ልትይ ኖ እኔን አይደለም ውጪ ልትሉ የሚገባው ሲጀመር እኔ ነኝ ማስወጣት ብችል እኔ ነኝ ማስወጣት የምትፈልገው በቃ ተይኝ በእናትሽ ወዴት ነው አስረዳኝ እየለመንኩሽ ነው በእናትሽ በፈጠረሽ ኦኬ በራሴ ቤትማ ውጪ ልኝ ምናምን ልትል አትችልም ሰው እዚህ ጋር ለመቆም ዋነኛ ምክንያት እያብነች እሺ ሊገባ ነው ማንንም ስለሆንክ አይደለም ውጪ ልትለኝ የምትችለው እሺ በቤቴ ነው እየኖርክ ያለው እዚህ ጋር ሰው ሆነ ለመቆም ዋነኛ ምክንያት እያብነች ሌላ ማንም ሰው አይደለም በገዛ ንብረቴ እያንዳንዱ ነገር የራሴ ንብረት ነው ውጪ ልትለኝ አትችልም የትኛው ንብረትሽ ምናምን አትበይ በእናትሽ ንገራቴ ምንም አይነት ዕቃ እንደሌላት ኦኬ ኧረ እና የራስሽ ንብረቶች ናቸው ማለት ነው ምንም የራሴ ንብረት ነው ሻፍሽ ልትከፍቻቺ ቤብ ንገራት እንጂ አነገርካትም እስከዛሬ ምንም አይነት ዕቃ የላትም ሳይሆን ይሄ ሁሉ ንብረት ያያብ ነው ብለህ አስረዳት እንጂ አንተ ደግሞ እንደዛ ነው እንጂ ማለት ያለብህ መቼስ ምንም አይነት ንብረት የላሽም ብለህ እዚህ ቤት ልትከደኝ አትችልም ሲጀመር አይደል እንደዛ ልታረግ አይደለም መቼስ በጣም እያዘነላት ነው በጥፊ ስለተመታች አንጨረጨረ ነው ውጭ ነይና ያን ሰዓት ቀጣይ እንደምንመጣ አንከራብሻለሁ ቤት ወይ ቤቢዬ ተመታችብህ በጥፊ ተመታችብህ በጣም አንጨረጨረ ዓለም ሊቃጠል ነው ምድር ልትጠፋ ነው አይደል ነግሬሃለሁ ነገ ደግሞ አንድ ነገር ብላ ከኔ ጋር አፏን ለመካፈል እንዳትሞክር መሪ ላይ ነው እንደዚህ ማሽከረክራት ተረዳኝ አይደል በህይወት መኖር ስለምፈልግ ከሳክ ደግሞ አስረዳት ይሄን ቤት ትታልን ጥገኛ ነሽ ያለሽው ብለን አስረዳት ጥገኛ ነን እኛ ጥገኛ ነን በላት ኦኬ ባላዳምጥህስ እየነገርኩህ ነው ያለሁት
ህያብ እዚህ ቤት ውስጥ የህያብ ዕቃ ነው ሙሉን። እኛ ጥገኛ ነን። ቤቱ በቃ ዝም ብለን ነው እየኖርንበት ያለ ነው ብላ አስረዳት። ምንም አይነት ንብረት የለንም። ነገ ወተን ጎዳና ልንተዳደር ራሱ እንችላለን በላት። አልቅስ በደንብ አድርጋሽ። አንተ እያልክ ያለኸው እዚህ ቤት ውስጥ ምንም አይነት ነገር የለሽም ነው አይደል? አልከኝ። እዚህ ቤት ውስጥ ምንም እንደሌለ ከፈለኩኝ አሁን ራሱ ማሳየት ይችላል። ታውቃለህ አይደል? ታውቃለህ። ምንም እንደዚህ ብለሽ ተገተረሽ አትይኝ። ተረዳሽኝ አይደል? እዚህ ቤት ውስጥ ምንም አይነት ንብረት የለሽም ምናምን እንድትይ አልፈልግም እኮ። ጨርሻለሁ። ግን ደግሞ እኔም እንደማልጨረስኩት ነገር የለም። ኦኬ እቃ ምንም ነገር እዚህ ቤት ውስጥ የለሽም እያልክ ነው? አዎ ምንም ነው። ንብረት የሚባል ነገር የለሽም እዚህ። ኦኬ ሶ እዚህ ቤት ውስጥ ምንም ነገር የለሽም እያልክ ነው? ባይዘው ቤት ትነግርሃለሁ እኮ ጥገኛ ሆነ ነው እየኖርክ ያለው። ከፈለክም ለሱ አስረዳ። እሱ አያገባሽም። ጥገኛ ልሁን አልሁን አያገባሽም። ስለዚህ ለኔ እያልከኝ ያለው እዚህ ቤት ውስጥ ስላለ ነገር አያገባሽም። ምንም ነገር አያገባሽም። ለጥፍ ወጣሽ ማለት ነው አያገባሽም ማለት ይሄ ሁሉ ዕቃ እኮ የህያብ እንጂ እሱ አይደለም። ኤፍሬም ምን እየሆንክ ነው ያለው? ምንም አይነት ዕቃ የላችሁም። ምንም አይነት ንብረት የላችሁም። አሁን ይሄ ሁሉ ዕቃ የእናንተ ዕቃ ማለት ተመላለሱ። ነይ ጽጌ ነይ። በምን ልገናኝ እንገናኝ ወዱ